ማነው የዚህ የ200 ካሬ ቦታ ባለቤት የሚሆነ እድለኛ? ለዛሬ እየላቸው የቀረብኩት ወሎ ይለያል። አቀማመጡ የሚያምርና አካባቢ የሞቀ የደመቀ ሰፈር ነው። ለጥቁር አስፋልትም ቅርብ ነው። ለመስጊድም ቅርብ ነው። ለትምህርት ቤትም ቅርብ ነው። ዋጋውም ተመጣጣኝ ዋጋ ነው። ከሀገር ውጭ ያላችሁ ዋጋው ቀነስ ያለ 200 ካሬ ያላነሳ አቅርብልን ብላችሁኛል። ለጥቁር አስፋልት ቀረብ ያለ ይሄው እየላችሁ ቀርብ ያለው ቪዲዮውን የቀረስኩት ጧት ሰዓት ላይ ነው። ያን ያህል ብርሃናማ የለውም። ነገር ግን ለይቱ አካባቢውም ያስታውቃል የደመቀ መሆኑ እንዳልፋችሁ። ለዛሬ እየላችሁ የቀረብኩት ይለያል። የዚህን የ200 ካሬ ቦታ ዋጋ አድራሻ የት ሀገር እንደሆነ የምነግራችሁ ይሆናል። በቅድሚያ ለዚህ ለዩቲዩብ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ። ነባሮች ደግሞ ላይክ እያደረጋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ። በውጭ ሀገር ለምትኖሩ እህትና ወንድሞች እንኳን ደስ ያላችሁ። በአሜሪካና በአውሮፓ በሳውዲና በዱባይ በኩዌትና በቤሩት የምትኖሩ በየትኛውም የዓለማችን ክፍል ሁናችሁ ቤትና ቦታ መግዛት ከፈለጋችሁ እኛ አለንላችሁ። እዛው ባላችሁበት ሁናችሁ ቤተሰቦቻችሁን በመላክ ብቻ የቤት ባለቤት መሆን ትችላላችሁ። ብዙዎች ቤተሰብ እየላኩ የቤትና የአፓርታማ እንዲሁም የኮንዶሚኒየም ባለቤት እየሆኑ ነው። እንድሪስ አብዱ ቲዩብ ሻጮች እና ገዢዎች የመሰከሩለት ቲዩብ የምንሰጣቸው አገልግሎቶች በወሎ ዙሪያ ደሴና ሐይቅ፣ ወሎና ኮምቦልቻ እንዲሁም ከሚሴና ሀርቡ ህጋዊ የንግድና መኖሪያን ያካተተ አፓርትመንትና ኮንዶሚኒየም መግዛት ለምትፈልጉ በሙሉ በስልክ ቁጥራችን በ0914 25 7198 ወይም በ0966 388249 ሃሎ ይበሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናላችን ቤተሰቦች ሰላም ናችሁ? ከኛ ጋር ሁሉ ሰላም ሁሉ መልካም ነው። የሚሸጥ ቦታ እየላችሁ ቀርብ ያለው ወሎ 200 ካሬ ነው። ለጥቁር አስፋልትም ቅርብ ነው። ለመስጊድም ቅርብ ነው። እንደዚሁም ለትምህርት ቤትም ቅርብ ነው። ዋጋውም ተመጣጣኝ ዋጋ ነው። ዋጋውን ነግራችኋለሁ። ዋጋውን ከማወቃችሁ በፊት ቪዲዮውን በላይክ ጀምሩ። እስከ መጨረሻ ድረስ አብራችሁን ቆዩ። ውድ የቻናላችን ቤተሰቦች ጣሳ ላይ ነው ቪዲዮውን የቀረጽኩት። ያን ያህል ብርሃናማ የለውም። ነገር ግን አካባቢው እንደደመቀ ያስታውቃል። እንዳልፋችሁ እዚህ ጋር ይሄው ቦታው አቀማመጡ ያምራል። ለመኖሪያም ለትርፍም የሚሆን ነው። ለትርፍም የሚሆን ነው ስላችሁ ቢቸግራችሁ ቶሎ የሚሸጥ ቦታ ነው። እንደዚሁም ደግሞ ቶሎ የሚሸጥና የማይሸጥ አለ። በሰው ላይ የሚታለፍ መንገድ ቶሎ አይሸጥላችሁም ማለት ነው። ለምሳሌ በሰው ቀይ ላይ በሰው ግቢ ላይ የሚታለፍ ከሆነ ያን ያህል ሰዎችም ፍላጎት የላቸውም ማለት ነው። የቤት ኪራይ ድንዝዝ ያደረገው ሰው ካልሆነ በስተቀር ማለት ነው። ስለዚህ የቤት ኪራይን የቀመሰ ሰው ብሩን ባንክ ቤት አስቀምጦ አለኝ ብሎም አያወራም። አውጥቶ ገዝቶ ቦታ አለኝ ቤት አለኝ ከማለት ውጭ ማለት ነው። እንደዚህ ብዬ ስላችሁ በምክንያት ነው። ያን ገንዘብ ባንክ ቤት አስቀምጣችሁ ስንት ብር አስቀምጠሃል ስንት ብር አለሽ ስትባሉ 1 ሚሊዮን ነው 2 ሚሊዮን ነው ትላላችሁ። አረ በለው ይሄ ብር እኮ ድሮ ነበር እንደዛ ተብሎ የሚጠራው ማለት ነው። ናት ብላችሁ ብትጠሩት ይቀላል ማለት ነው በአሁኑ ሰዓት ማለት ነው። እንደዚህ ለከተማ ቀረብ ያለ ቦታ የማይገዛ ብር ይዛችሁ ቤት ይገዛልናል ብላችሁ ለዛውም የቡልኬት ቤት ሁሉ የምትመኙ አላችሁ መሀል ከተማ ላይ ማለት ነው። እኔ አንዳንዴም እንደዛ ብላችሁ ስጠይቁኝ ሁሉ ዘና ላለሁ ማለት ነው። ደብሮኝም ከሆነ ፈታ ላለሁ። ለምን እያያችሁ ስለሆነ ማለት ነው። አይ ስለተቸገረ 1 ሚሊዮን ቀንሶ ይሸጥልናል ብላችሁ ስታስቡ ምን አይነት አስተሳሰብ እንዳላችሁ ግርም ነው የሚለኝ አንዳንድ ጊዜ ማለት ነው። እንዴ አንድ ሰው እኮ ቸግሮት ቢሸጥ ማለት ነው ያ ቦታ 1.8 ወይም ደግሞ 2 ሚሊዮን ከሆነ እዛ አካባቢ ላይ የሚሸጠው ምናልባት አካባቢ ከሚሸጠው ላይ 200 ሺህ እንደው 300 ሺህ ቀንሶ ሊሸጥ ይችላል ማለት ነው። እንደገና ደግሞ ሲቀጥል ከልቦናቸው አዳምጦ ማለት ነው። ለሻጮችም እንደዚሁም ለገዢዎችም ይሆናል ማለት ነው። ቤት ከሆነ የ6 ሚሊዮን ከሆነ እዛ አካባቢ ላይ እየተሸጠ ያለው ብሎኬትም ሆነ 6 ሚሊዮን እየተሸጠ ከሆነ ያ ሰው ብሩን ፈልጎ ቸግሮት ቀንሶ ሊሸጥ የሚችለው ወይ 500 ሺህ ብር ነው ወይ 1 ሚሊዮን ቀንሶ ሊሸጥ ይችላል። ምክንያቱም ጥሩ አጋጣሚ አግኝቶ ከዛ በላይ የሚያተርፈውን አግኝቶ ከሆነ ያ ሰው ቀንሶ ይሸጣል ማለት ነው። ይሄ ዝም ብላችሁ እንደው ከሚሸጥበት ግማሹን ከአካባቢ ከሚሸጥበት ግማሹን እናገኛለን ብላችሁ የምታስቡ ሰዎች መስሏችሁ ነው እንጂ በወራት ታስቆጥራላችሁ፣ በአመታት ታስቆጥራላችሁ፣ አታገኙም። እንደውም ጨምረህ ነው የሰራችሁትን ገንዘብ ማለት ነው አመት ድረስ ቆይታችሁ እዛ የምትፈልጉበት ሰፈር ላይ ሳይሆን አዲስ የተመራ ማህበር ላይ ተከተማ ወጣ ያለ ላይ ያንን ነው የምትገዙት። ወዲያውኑማ የተመራ ማህበር ላይ ከተማው ቀረብ ያለ 10 ሰዎችንና 8 ሰዎችን ታማክራላችሁ። የተለያየ ሀሳብ ትነገራላችሁ፣ ትሰማላችሁ። ከዛም በኋላ እናንተን በቃ ትጠብቃላችሁ። እነዛ ሰዎች ምንም ጎዷችሁ እንጂ አልጠቀሟችሁም። ስታማክሩ ባል ካለሽ ባልሽን፣ ወንድም ካለሽ ወንድምሽን፣ ከምንም በላይ ደግሞ አባት እንደዚሁም እናት ካላችሁ ቤተሰቦቻችሁን አማክራችሁ ከዛ የተረፈ ምንም እንትን አይልም ማለት ነው። ጓደኛም የምትሉት ማለት ነው
ከስንት አንድ ነው ጓደኛ ራሱ ማለት ነው። ምናልባት ለእናንተ የሚንቆረቆርና የሚጨነቅ ሰው ከመቶ 1% ሊገኝ ይችላል ማለት ነው። ሌላው ሁሉ ማለት ነው ጥቅም ፈላጊ ነው፣ እንታወቃለን ማለት ነው። ስለዚህ እውነት ሲነገረው አንድ ሰው ሊመረው ይችላልና እንደዚህ ብዬ ስላችሁ ራሱ ወዳድነትን ይገልጻል ልትሉ ትችላላችሁ። የፈለጋችሁትን መፍረድ ትችላላችሁ። በአሁኑ ሰዓት እኔ ሰው የፈለገውን ቢናገር የፈለገውን ቢፈርድ መስሚያ ጥጥ ነው እላችኋለሁ። እና በተረፈ ዘና ፈታ በሉ። ለዛሬ እየላችሁ የቀረብኩት ቦታ ዋጋውም ተመጣጣኝ ዋጋ ነው፣ ይለያል። ጠዋት ሰዓት ላይ ነው ቪዲዮ ተቀረስኩት። እዚህ ጋር ያን ያህል ብርሃናማ የለውም። እንደዚሁም ደግሞ ጠለስም ስላለ ለዛም ነው። እዚህ ጋር አካባቢ ላይ ብዙ ቤቶች ተሰርተዋል። ለጥቁር አስፋልት ቅርብ ነው። ዋጋውም ተመጣጣኝ ዋጋ ነው። አሁን ላይ ቦታ ገዝታችሁ ያስቀመጣችሁ ሰዎች በ3 ወር በ4 ወር ውስጥ ውጤታማ እየሆናችሁ ትገኛላችሁ። በርቱ ነው የምላችሁ። አገር ውስጥም ያላችሁ ከአገር ውጭም ያላችሁ የዚህን የ200 ካሬ ቦታ ዋጋ እነግራችኋለሁ። 16,000 ሰብስክራይብ አስገብታችሁኛል። አመሰግናለሁ ከልቤ። 20,000 ሰብስክራይብ እንደምታስገቡ ደግሞ በቅርቡ ተስፋ አደርጋለሁ። አገር ውስጥም ያላችሁ ከአገር ውጭም ያላችሁ ሸር አድርጉ። እንደስተዛሬው ለ4 ሰው ለ5 ሰው ሸር እንደምታደርጉ ሸር እያደረጋችሁ አበረታቱኝ። ተስፋ ቆርጣችሁ አናገኝም ብላችሁ ቤት ቦታ እስከዛሬም ሳቀርብላችሁ ቆይቼ በእኔ ላይ ቤተሰብ ልካችሁ ሳጋዛችሁ ቆይቻለሁ። ደሴ፣ ኮምቦልሻ፣ ሀርቡ፣ ሸክላ፣ ወሎ ኬሚሴ የፊርማ ቪዲዮ 27 ለቅቄያለሁ። ግቡና ጎብኙት። በማውራት ብቻ ሳይሆን እንድሪስ አብዱ በተግባር የምታዩትና ያያችሁትም ነገር ነው። እስከ ዛሬ ከጎን የሆናችሁ ለአበረታታችሁኝና ኮመንት ላይ አብስራ ይዞ ላላችሁኝ እንዲሁም በውስጥ ሪከርድ ጽሁፍ እየጻፋችሁ አብስራ ይዞ ጎበዝ በርታ፣ እንደዚሁም በአንተና ያወቅኩት መግዛት እንደሚችልና ያለኝንም ብር እንደዚህ ይገዛልኛል ብዬ አላሰብኩም ነበረ እያላችሁ በውስጥ ስታናገሩ ቆይታችሁ ስታበረታተኙም ነበረ። ከጎኔ ሆናችሁ የኮሚሽን እጥፍ እያደረጋችሁ የምንሰጡኝ ሁሉ አላችሁ፣ ከሀገር ውጭ አላችሁ። አመሰግናለሁ። ከምንም በላይ ቃላት ያጥረኛል። ከአሁን በፊት እንደዚሁም የስራ ሞራል የምትደፉና አንድ ሰው ስራ ሰርቶ መለወጥ እንደማይችል እየገለጻችሁ የስራ ሞራል ስደፉ የቆያችሁ ሰዎች አሁን ወይ ይገባችሁ፣ አንገታችሁን እየደፋችሁ ነው። የሰው ልጅ መልካም ብንውል መልካም ነገር አላህ ይወፍቀናል ማለት ነው። ስለዚህ ሞራሌ ስደፉ የቆያችሁ ሰዎች እንተዋወቃለን ማለት ነው። እንደዚሁ እየሳቅን እያለፍን ነው እንጂ እንደዚሁም ብዙ ነገር ላችን ላይ እንዳልተናገራችሁ አድርገን እያለፍን ነው እላችኋለሁ። ለዛሬ እየላችሁ የቀረብኩት ቦታ 200 ካሬ ሲሆን አድራሻ ወሎ ኬሚሴ ነው። የዚህ የ200 ካሬ ቦታ ዋጋው 1.5 ነው። ገዢ የሆናችሁ ስልክ ቁጥር መግቢያ ላይ አለላችሁ፣ ማናገር ትችላላችሁ። ከሀገር ውጭ ያላችሁ አስባችሁ ወስናችሁ ቤተሰብ ላኩ፣ አስተናግድላችኋለሁ። አገር ውስጥም ያላችሁ አስባችሁ ወስናችሁ ንቶሎ። ሰፈሩ የት ነው አካባቢው የት ነው ለምትሉ መናገር አይቻልም። ተከተማው አንድ ፊርማታ ነው፣ መምጣት ትችላላችሁ። አዲስ የማህበር ቦታ በወሎ ዙሪያ በሚመራ ሰዓትም እየላችሁ እቀርባለሁ። ደሴ፣ ሐይቅ፣ ኮምቦልሻ፣ ሀርቡ፣ ሸክላቶቼ፣ ወሎ ኬሚሴ እየላችሁ እቀርባለሁ። ለዚህ ለዩቱብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። የደወሉ ምልክቱ ስትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል። ለዛሬ እየላችሁ የቀረብኩትን ቦታ እንደምትወዱት ተስፋ አደርጋለሁ። አብራችሁ ስለቆያችሁ ከልቤ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሁኑ። እወዳችኋለሁ።